ያስተናግዳሉ። አይ የሆነ ማማክር ነገር ነበረኝና እሱን እንድትመክረኝ ነው። እንደ እህቶቼ እንደምትመክራቸው ያው ምክሮችን በውስጥ እከታተላለሁ። ቪዲዮዎችንም ሼር ስታደርግ በምክሮች እጽናናለሁ እና የሆነ ምክር የምትመክረኝ ነበርና የልጅ አባት ነበረኝ። ከተለያየን 6 ዓመታችን ነው። እሱም ትዳር አልያዘም፣ እኔም ትዳር አልያዝኩም። ያው በትንሽዬ በበሽታ ምክንያት ነው ያው አልሆን ሲል ነው ትቶቼ የመጣሁት። ትቼው በመጣም ግን ተስፋ ቆርጦ ትዳርም አልያዘም። ያው ከቤተሰቦቹ ውጭ ሆኖ ነው የተቀመጠው ማለት ነው። ልጅ አለችን፣ የ7 ዓመት ልጅ። አሁን እንድመለስለት ትላልቆች ሰዎች ከሱ ሆነሽ አይረባሽም፣ እሱን ከሰው በታች ሆኗን፣ ፈጣሪም ራሱ ለምን ፈጣሪን ታሳዝኛለሽ እያሉ ብዙ እናቶች እየመጡ ያን ምልክት እያስደረጉ ይቆጡኛል ማለት ነው። እና እንዴት ላድርግ? እሱም ደግሞ እንድመለስለት ይፈልጋል። እኔ ደግሞ የነበርኩበትን ህይወት ስለማውቀው ምንም ብንወደድም እኔም በወደውም እሱም ቢወደኝም ግን ከመሀል ላይ ማለት የሆነ ምጥት ይልበትና በበትር ምክንያት ነው የተለያየሁት ማለት ነው። ይደበድብሻል? አዎ የሆነ ይመታኝና ከመታኝ በኋላ ወደ ራሱ ሲመለስ ይቅርታ ይጠይቃል። እሺ ይቅርታ ይጠይቀኛል። ይቅርታ ይጠይቅና አሁን እዚህ ደግሞ መጥቼ ከመንፈሳዊ ህይወት ስገባ ያው በጸበል የሚድን ነገር እንደሆነ ተረዳሁኝ ማለት ነው። በጸበል የሚመለስ ነገር በጸበል ወደ ራሱ እንደሚመለስ ተረዳሁት ማለት ነው። ግን ወደ ጸበል ሄድ ስለው ሌላ ነገር ነው የሚናገረው። ሰብረሽ የሄድሽን ነገር ለምን ለማዳን ትሞክሪያለሽ? ራስሽ ብትመጪ ምናምን ነው የሚለኝ። እና አሁን ልጃችንን እንድታሳድጊ ለምን ልጅቱንም ትጎጃታለሽ? እኔንም ለምን ትጎጅኛለሽ? ለምን ታሰቃይኛለሽ? እያለ ያው ብዙ ነገሮች አሉ። ይሄ ነው ብዬ የማልናገረው እነዛን እየተናገረ ልቤን ይሰብረኛል። እና ምን ትመክረኛለህ ወንድም? ስለዚህ አሁን ድጋሚ ነይ አብረን እንኑር እያለ እየጨቀጨቀሽ ነው ነው? አዎ ትላልቆች እናቶችም ያው ጎረቤት አብረውን የሚያውቁትም ያው አንቺ ጋር እያለ ሰው ነበረ፣ አሁን ግን ከሞቱትም በላይ ካሉትም በታች ሆኖ ነው የሚኖረው፣ እባክሽ ልጅ እያሉ ትላልቆች ጎረቤቶች የቆረቡ ምናምን ናቸው። ሃይማኖት እየተማርኩ ነው እያልሽ ነው፣ እግዚአብሔር በድሉ ይላል እንዴ? እግዚአብሔር ሰዎችን እንደዚህ አድርጉ ይላል እንዴ? ታይ እያሉ እናቶች እያለቀሱ የሚያውቁኝ አብረው ልጅነት ያድርገው ያሳደጉኝ እናቶች ይቆጡኛል ማለት ነው። የሀገር ልጆች ነን፣ አብረን ያደግነው እሱ ጋራ ማለት ነው። እና ምን ትመክረኛለህ ወንድሜ? አሁን ተፋታችኋል ወይስ ስቲል ትዳሩ አለ? ኧረ ከተፋታን ወደው ልጅቷ በአመቷ ነው የተፋታን። 6 ዓመታችን ነው ከተፋታን። ልጅቷ 7ኛ ዓመቷ ነው። ሴት ልጅ ያለችን ከመሀል ላይ። እሺ ሚውት አድርጊና አዳምጪኝ። እሺ አሁን አንቺ የራስሽ ላይ ቃታ ለመሳብ ካልሆነ ወደዚህ ህይወት አትመለሽም። ስለ እውነቱ ስናወራ ገብቶሻል? እንደ ጻድቃን ሳይሆን የምናወራው ምድር ላይ እንደምንኖር ሰዎች ማለት ነው። ቆዳሽን እስኪገፍልሽ ድረስ ወይ አጋድሞ እስኪያርድሽ ድረስ አይደለም የምትጠብቂ። ወንድ ልጅ የሚማታ ከሆነ ለቀሽ ነው መውጣት ያለብሽ። እኔ አስረግጬ ነው የምነግርሽ። ይሄን ምንም የማወላዳ መስመር ላይ ሆኜ የምነግርሽ፣ ያው ረገጥ አድርጌ ደጋገሚ የምነግራችሁ ሴቶች፣ የሚማታ ወንድ እጁን ያነሳብሽ ቀን ለቀሽ መውጣት ነው ያለብሽ። እስከ ዛሬ ድረስ የተገደሉ ህይወታቸው የተበላሸ አካላቸው የጎደለ ነገራቸው የተበላሸ ሴቶች ዛሬ ነገ ይስተካከላል፣ ታገሽ፣ ቻዩ፣ ችግር የለውም፣ ትዳር ነው፣ ጫንቃሽ ሰፊ ሆን ምናምን እየተባለች አስታራቂ ማል እየገባ የእሷን ድብደባና መት ትዝ አይለውም። ግን የእሱ ይቅርታ ማለትና መጸጸት ግድ ይላቸዋል ሰዎች። ስትሞቺ አይ ምናምን ብለው ማለፍ ነው። ማንም አይደርስልሽ። እስከ ዛሬ በፍቅረኞቻቸው ወይ በባሎቻቸው የተገደሉ ሴቶች ፍትህ አግኝተዋል? አላገኙም። ወደፊትም አያገኙ። ለምን? ፍትህን ፈጣሪ እንጂ ሰው ሊሰጥ አይችልም። ሰው ፍርድ ነው ሊሰጥ የሚችለው። ከሞትሽ በኋላ ምናልባት የገደለች ሰው ተፈርዶበት እድሜ ልክ ምናምን ሊታሰር ይችላል። ፍትህ ግን አይደለም። ያ ፍርድ ነው።
ፍትህና ፍርድ አሁን አብዛኞቻችሁ ፍትህ ምናምን ያላችሁ ጠይቃላችሁ። ስለምን ፍትህን ሰው ሊሰጥ አይችልም ጋይስ፣ ፍርድ ቤት ሊሰጣችሁ አይችልም። ፍትህ ማለት ምን ማለት እንደሆነ ታውቃላችሁ? አንድ ሰው አንድ አይንሽን ካጠፋው አንድ አይንሽ ሲመለስልሽ ማለት ነው ፍትህ ማለት። አንድ አይንሽን ስላጠፋው እስር ቤት ቢገባ ተፈረደልሽ ነው እንጂ ፍትህ ተሰጠሽ አይደለም የሚባለው። ፍርድ ተሰጠሽ ለማን ለተደረገው ነገር በቃ ፍርድ ተሰጠው። ፍትህ አይን ከጠፋ አይንህን ማን ይመልስልን? ህይወትሽ ከጠፋ ህይወትሽን ማን ነው የሚመልስልሽ? አንድ ፈጣሪ ካልሆነ ይህን ማድረግ የሚችል የሰው ልጅ የለም። ገብቶሻል? ስለዚህ ሲደበድብሽ የነበረን ሰው አንድ ሰው ገብቶ ከሰውነት ጎዳና ወጥቷል እኔ ተመልሽ፣ ከዛ ነገር በአፍጢምሽ ተክሎሽ ህይወትሽን ሲያበላሽ ወይ አሲድ ሲደፋብሽ ወይ የሆነ ነገር ሲያረግሽ አስሮ ግርፍ ሲያረግሽ አንድ ሰው መጥቶ ታው የሚል የለም። ስለዚህ የራስሽን ፍትህ ራስሽ ነሽ የምትወስጂው ማለት ነው። ማንም ምንም አያመጣም። በነገርሽ ማንም የፈለገውን አስተያየት ቢሰጥሽ ህይወትሽን አይኖርም። ስትደበደብ የት ነበሩ ሰዎች? ለምን አልተከላከሉልሽም ያኔ? ስለዚህ ጥለሽ የመጣሽው በድብደባ ማል ወደ ራሱ ሲመለስ ይቅርታ ይጠይቀኛል። ምንድን ጂኒ ነው እየወሰደ መለስ የሚያደርገው? ስለዚህ እንደተከበርሽ ትኖሪያለሽ፣ እንደተከበረ ይኖራል። ለቀሽ አይሆንም ብላችሁ ተስማምታችሁ የፈታችሁት ችግር ነው። መልሰሽ ወደኋላ አትመለሽ። ቁጭ ብለሽ ልጆችሽን ታሳድጊያለሽ፣ በጋራ ሀሳብ ትለያያለሽ በልጆችሽ ጉዳይ። ህይወትሽን ግን ወደኋላ መልሰሽ ወርቅ የሆነው ህይወትሽን የማይሆን የሚደባደብ ሰው እጅ ላይ አታስቀምጪ ማለት ነው። የሚያከብርሽ ትህትና ያለው የሴት ልጅ ክብር የገባው ዋጋ የሚሰጥሽ ሰው እጅ ላይ ነው የምታስቀምጭ። አየሽ፣ አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል አይደል? ወርቁን ወርቅ ብሎ ለገባው ሰው ህይወትሽን ትሰጫለሽ ማለት ነው። ተግባባል? እሱ ወንድሜ ያመሰግናለሁ። ብቻ አንዳንድ አለ አይደለም የውጭ አልጋ የቤት ቆጋን የነበር ነው። ለውጭ ሰው በጣም ጥሩ ነው፣ ለውጭዎቹ ማለት ነው። በዛ ነው የሚያዩት እነሱ። ከቤት እኔ ነኝ የማውቀው ማለት ነው። እኔ ነኝ የማውቀው የእሱን ነገር ስላቸው ሴት ሳትመታ ትኖራለች እንዴ? ሴት ሳትገለመጥ ትኖራለች እንዴ? ይላሉ ማለት ነው። እንግዲህ እንደዚህ ብሎ የራሴ ህይወት ነው ማለት አለ አይደለም። ለውጭ ሰው ስታየው እግዚአብሔር ይመስገን እግዚአብሔር ይመስገን ነው የሚለው ማለት ያን ያላፊውን አግዳሚውን ከቤትም ሲመጡ ራሱ ሰላም ናችሁ እንዴት ናችሁ ደህና ናችሁ ነው የሚለው። ሰላም ይላቸዋል። ውጥት አይሉም ራሱ እግራቸው አይወጡም ራሱ እኔ ጋራ ጭቅጭቅ ሲጀምር ማለት ነው። ያ ስለዚህ በሰው ምክር ምን አትይ ማለት ነው። አትይም። የራስሽን ፍትህ ራስሽ ትወስጃለሽ ማለት ነው። አየሽ፣ ይሄ ነው ትክክለኛው አካሄድ። ማንም በህመምሽ ጊዜ ያልደረሰልሽ፣ በጭንቀትሽ ጊዜ አይዞሽ ያላለሽ ሰው አሁን ነገሮች እንትን ሲሉ ከበዳይ ጎን ከቆመ መልካም ጊዜ ብለሽ ነው የምትይው። ማንም እንዲረዳሽ አጠብቂ። እሺ፣ ራስሽን ከተረዳሹ በቂ ነው። እሺ ወንድሜ እግዚአብሔር ይስጥልኝ። አይ ማለት በጣም ጨንቆ የነበረና እስኪ ገብቼ እስኪ የምክር ስታይ ብዬ ነው። ለዛ ነው እኔማ ትቻው ጠብቼ ነው የመጣሁት። ማለት በሰዓቱ ብዙ ነገሮችን ደብቄለታለሁ። ሲመታኝ አልቅሼ ተመትቼ አላውቅም። እሪ ቁቁ ብዬ ማለት ዛሬ ሰዎች ያገላግሉሃል፣ ደግሞ ነገ ሲደግምህ ጀመራቸው የሚባለው ትረት አለ። ያን ነገር ትዳሬ እንዳይፈርስ ብዙ ነገሮችን ጫና ፈጥሮብኛል። ከዛ እምቢ ሲለኝ ነው ጠፍቼ ወደዚህ ሀገር ወደአሁን እንደፈታሁትኝ ከሁለቴ ታረቀን። ከሁለቴ ውጭ ካሁን በኋላ እንደዚህ አይነት ነገር ልሰጥ አልችልም ብዬው ጠፍቼ ወደዚህ ሀገር መጣሁ፣ ወደ ስደት ማለት ነው። እኔ ስደት ነው የምኖረው፣ እሱ ከሀገር ቤት ነው የሚኖረው። ትመጣታለች ብሎ እየጠበቀ ነው። እንደገና ወደ እኔ መደወልና ማለት ጀመረ ማለት ነው። ልጃችን ነስል በሌላ አባት ልታሳድጊያት ነው ምናምን ማለት ጀመረ። እኔም ደግሞ ዝም አልኩኝ ማለት እናቶችም እንደዚህ ሲናገሩኝ ማለት ልቤ ወደ እሱ እንደገና ምንድነው ይሄ ነገር እየተፈጠረብኝ ያለው ብዬ እስኪ ወንድሜ ጋር ልማከር ብዬ ነው። ይቅርታ ወንድሜ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ምት ቆራጥ ሰው ሆኑ ጋይስ። ይኸው የምነግራችሁ ነገር ዝም ብዬ አይደለም። እሺ፣ ትናንትም የሆነ ነገር ስነግራችሁ ትንሽ ግር አላችሁ፣ አልተዋጠላችሁም እና የሆነች ልጅ ገብታ የደረሰባትን ስትነግራችሁ አሀ አንተ ያልከው ምናምን ማለት ጀመራችሁ። ወንድ ልጅ ምት ከጀመረ ይስተካከላል ብላችሁ እንዳታስቡ።
መማታት አንቺ የሰው ልጅ ነሽ። ሴት ልጅ ላይ እንኳን እጅ ልታነሳባት ቀርቶ እንደ እንቁላል ነው መያዝ ያለብህ፣ እንዳትሰበርብህ ማለት ነው። ገብቶሃል? በዛሬ ጊዜ ሰው ተነጋግሮ በንግግር በሚፈታበት ዘመን ዱላ ወንድሩን እንኳን አይደባደብም እኮ ቀርቷል። በዱላ የሚያምን ሰው ካለ በዚህ ጊዜ በድሮ በ18ኛ ምናምን ሺዎቹ ዓመተ ምህረት ያለ ሰው ነው። ነገር ዘመኑ ላይ መነጋገር ጮክ ብለህ መናገር ራሱ የሚያዋርድ ሰዓት ላይ ያለ ነው። ሄሎ እኔ ስለ አብሮዬ ወይም ደግሞ ስለ ባለቤቴ ነው ለማክረፍ ምክር የምፈልግ ልነግርህና ምክር የምፈልግ ማለት ነው። እና ምን ልፈልግ ነው ባለቤቴ በቃ የሆነ እንደዚህ በወሬ ምናምን አንስማማም። በወሬ ስልክ የሆነ እኔ አታድርግ እንደዚህ ጥሩ አይደለም ስለው ሂዶ ያደርጋል። ወይም ደግሞ እኔማ ከማልፈልጋቸው ሰዎች ጋራ አትዋል ስለው ይሄዳል። እና በዚህ በጣም እናደዳለው ማለት ነው። እንደገና ደግሞ ኢቴ ከቤት ስትመጣ ምናምን አይወድም። በቃ ኢቴ ደግሞ እዚህ ሰው የላትም እና እኔ እና እሷ ብቻ ነው ያለንበት ስደት ማለት ነው። እና ስትመጣ በቃ አይወድም። በባለፈው የዛሬ ሳምንት ቅዳሜ መጣ ከመኪና ቁጭ ብሎ ዋለ እና በቃ ለልጆች እየደወለ ይዳን ነው ይቷ አለሽን በምን የመጣሽ ምን እያደረገች ነው ምናምን በቃ እንደዚህ ይላል። እና ኢቴ በቃ ምንም አላደረገሽም። እሷ በቃ እንደ አባት አድርጌን ወደ ነው የምትለው። እሷ ታከብረዋለሽ። ግን እሱ የቅናት መንፈስ ይሁን ምን ይሁን አልተረዳይም። በቃ ኢቴን ስትመጣው ከቤት ምናምን አይወድም። ድሮ ኢትዮጵያ እያለሽ ወይም ደግሞ ስለ አረብ ሀገር እያለሽ ሲያግዛት ነበረ። ገና ወደዚህ አሁን ወደ ዩሮብን ያምጥቻታለሁ እና እዚህ ከመጣች ጀምሮ ተቀየረ። በቃ ከኢቴ ጋር ልውል ምናምን ፍላጎት የለውም። እናስ ምን ትያለህ ብዬ አሰብኩኝ። እንደዚህ ያለ ሰውስ ምንድን ነው? ወይስ ቅናት መንፈስ ነው ወይስ ምንድን ነው? ከእህቴ ጋር እንደሆነ አይፈልግም ማለት ምን ማለት ነው? ከእህትሽ ጋር እንዳትሆኝ አይፈልግም ማለት አብራሪ ውስጥ ያልገባንም አለመሆን ማለት በፊት የነበረ አሁን የመጣ ነገር ነው። በፊት ኢቴ ከዚህ ሀገር እኔ ካለሁበት ሀገር ሳትሆን ሲያግዛት ሲረዳት ነበረ ማለት ነው። ይረዳታ ላይ በኢኮኖሚ ደረጃ ማለት ነው። ባለፈው መተሽ ነበር ከዚህ በፊት ነው። ይህ እኔ ከአንተ አሁን ጋር 3 እያየ ነው። በሌላ ኬዝ ነው የመጣው። ድጋሚ እየነገርሽ ነው ይሄ አሁን ምትነግሪው ነው። በሌላ ኬዝ ማለት በሌላ ነው። በሌላ ማለት በምን በሌላ ማለት በሌላ ኬዝ ሌላ ነገር ነው ገብቼ ነበር በባለፈው። በዚህ አይደለም እሱን አትነግሪንም። በሌላ በምን ጉዳይ እንደመጣሽ ነው የባለፈውማ መክረከኝ እንደማደርግ እሱ በቤተሰብ በሌሎቹ ይቶች ነው እና በቤተሰብ በገንዘብ የተነሳ ነው። ገንዘብ እንደዚህ ተበልቼ ምናምን ብዬ ነግሬህ ዘምንም እንደማደርግ ነግረከኝ ነበረ። እሺ ይህ ደግሞ ሌላ ነው ያሁኑ ማለት ነው። አሁን ምነግርህ አሁን ምነግርህ ኢት አለች ትንሽ ኢት የ19 ዓመት ኢት እና ባለቤቴ ወደ ቤት ልትመጣ አይፈልግም። ወደ እኔ ጋራ ልትገላኝ ከቤቴ ልትመጣ ምናምን አይወድም። በፊት ሲወዳት ነበረ፣ ሲያግዛት ነበረ ኢትዮጵያ እያለሽ ወይም ደግሞ አረብ ሀገር እያለሽ ማለት ነው። እዚህ ከመጣሽ ግራ በጣም ተቀየረ። አይወድም። በቃ እሷ ከመጣሽ አቅሉ ላይ መጠበው በቃ እሷ ስትመጣ አሁን በባለፈው መታ ከቤቴ በቃ ቁጭ ብሎ ደጅ ውሎ ቁጭ ብሎ ምን እያደረገች ነው ምናምን እያለ ልጆቹ ሁሉ ሲጠይቅ ልጆቹ ቤቷ ምን እያደረገች ነው፣ መቼ ነው የምትሄድ፣ ምንድን ነው የምትበላ፣ ምንድን ነው የምታደርግ ምናምን ብሎ ሲጠይቋል። እና እንደዚህ ሲያደርግ
እኔ ደግሞ ይሰማያል በጣም እውነቴን በጣም ይሰማያል። ለምንድን ነው አንድ ሰው ባል ሆኖ ልጆች እያሉ ለምንድን ነው ለይቴ እንደዚህ የሚያደርጋት? እሷ ታከብሯለሽ፣ አክብራ እውነቴ ነው በጣም ነው የምታከብረው። እና በምን ምክንያት ነው እንደዚህ የሚያደርግ ምናምን እያልኩኝ አይምሮዬ በጣም ያስባል ማለት ነው። እረፍት አይሰጠኝ። ብዙ ጊዜ በዚህ ምክንያት ተጣልቼዋለሁ ከሱ ጋር ማለት ነው። እና ምንድን ነው ምክንያት ምናምን ስለው ምንም ምክንያት የለኝም ይለያለኝ። እዛ ደግሞ ትምጣ ይልሃል። እንደ ስጠይቀው ለምንድን ነው ቤቴ ከቤት ልትመጣም ፍላጎት የሌለህ ምንድን ነው ችግርክስ ምንድን ነው ምናምን ስለው እኔ ምንም ችግር የለብኝ ምናምን ይልካለኝ። ትምጣ ምንም ችግር የለም ብቻስ በቃ እሷ ስትመጣ ጸዳ ማለት አለብኝ ምናምን ለማክበር ምናምን ይልካል። እዛ ደግሞ እሺ ብዬ በቃ እንደዚህ ሊሆን ይችላል ብዬ እሺ ብዬ አይምሮና ካሳመንኩ በኋላ በሰው 2 ሳምንት ወይ 3 ሳምንት ቆይታ ስትመጣ ልክ ያን ጸባይ ይነሳበታል። እነሱ ቅናት ነው ወይስ ምንድን ነው አልተረዳይም። እና ምን ያለ ይህ ነው ጥያቄሽ? እንደገና ደግሞ እኔ ከማልፈልጋቸው ሰዎች ጋራ ይውላል። አሁን ለምሳሌ እንደዚህ ለእኛ አይጠቅመን ምናምን ስለው ይዶ ያደርጋለኝ። በዛ ደግሞ በቃ ስንጣላ ማናቸው የማትፈልጊያቸው ሰዎች ስልክስ ይሆናል አይደለም እንደዚህ ጎረቤቱም ሆነ በቃ የራስ ቤተሰብ ሳይሆን ዝም ብሎ እንደዚህ ጓደኛ ምናምን እንደምንለው ማለት ነው። እሺ ከነዚህ ጋር መዋል የለብን ምናምን ወይም እነዚህ ሰዎች ወደ ቤት ሊመጡ ፍላጎት የለብኝ። ለምን? ምክንያቱን እኔ ግልጽ አድርጌ ነግረዋለሁ ማለት ነው። እንደዚህ ምክንያት ስላለች እንደዚህ ለእኛስ ጥሩ አይደለም ምናምን ብዬ እነግረዋለሁ። ግን አይሰማትም፣ ያደርገዋለኝ። እናት ምን ትላለህ ብዬ ነው። እሺ እስቲ ሚዩት አድርጊ እስቲ። አሁን ምንም ግራ መላክቱ ጥፍት ያለ ነገር ነው የነገረችናል። ግራ የገባው ነገር ማለት ምንም የተጨበጠ ነገር የለውም። ያው በሀሳብ ደረጃ አየር ላይ ያለ ጉዳይ ነው። እህትሽን ያከብራታል፣ ይወዳታል፣ ሰፖርት ያደርጋት ነበር። አሁን ደግሞ እንድትመጣም አይፈልግም። አንዳንዴ ደግሞ ላይ ይላታል። ግራ የገባው ነበር። ገብቶሻል? እህትሽን አንቺ ቤት ውስጥ ለምን ታመጫታለሽ? ከትዳርሽ ጋር ለምን ታነካኪያለሽ? ከእህታችሁ ጋር እህት ኖሯችሁ ባለ ትዳር ሆናችሁ እህታችሁን ትዳራችሁ ውስጥ የምትጨምሩ የእሷ ጉዳይ የእሷ መቅጠን፣ መክሳት፣ መወፈር፣ መልበስ ምናምን የሚያሳስባችሁ ባላችሁ ፊት መሀል አስገብታችሁ ጭራሽ የእህታችሁ ጉዳይም የትዳራችሁ አካል እንደሆነ አድርጋችሁ የምታስቡ ሰዎች ነገ ጣልቃ የሆነ ነፋስ ቢገባና የሆነ ነገር ቢፈጠር ባሌ ከእህቴ ጋር ቺት አደረገ፣ እህቴም እንደዚህ ባሌ እንደዚህ ያደረገች ብሎ ሌላ ካርድ መሳብ፣ በቃ እንዲህ አይነት ጭምርቅቅ ያለ እየተነካካ ነገር ውስጥ አለመግባት ነው። እህትሽን በተመለከተ አስተያየት ለሱም አለመስጠት፣ እሷ ፊትም ስለ እሷ አስተያየት አለመስጠት። በቃ ባልሽ ነው። ባልሽ ሚስሽ አርፈሽ መኖር ነው። ከእህትሽ ጋር መገናኘት መሆን ካለበት አልፎ አልፎ እንደ ቤተሰብ መሆን ካለበት ማድረግ ነው እንጂ እህትሽን መምጣት ሁሉ ጊዜ በየጊዜው የእህትሽን ሀሳብ ትዳርሽ ውስጥ ማካተት፣ ሰፖርት እንዲያደርጋት ማድረግ፣ እንዲህ አይነት ነገር ውስጥ አትግቢ። እያንዳንዷ ነገርም አትንቀሽ። ሳየው ስሰማ ሁኔታው የሆነ ንክኪ ያለው ነገር ይመስላል፣ ግን ነው ማለት አንችልም። የነገርሽን ነገር ከዚህ የዘለለ ስለሌለ ትምጣ ይላል፣ ግን ከመጣሽ በኋላ ደግሞ ደስ አይለው ምናምን። ብቻ ምንም ልንጨብጠው ያልቻልነው ሀሳብ ምንም በልሽ። አሁን በዚህ ጉዳይ ላይ ያየነው ነገር የለ፣ የሰማነው ነገር የለ። የነገርሽን ነገር ድፍንፍን ያለ እንዳንይዘው ግልጽ አይደለም ሀሳቡ። እንዳንተው ደግሞ ሀሳቡን ደግሞ ጠንከር አድርገሽ ይዘሽዋል። ስለለቀቂ በቃ እህትሽን ከህይወትሽ ውስጥ ትዳር ውስጥ ካለ ነገር ጋር አታነቃቂያት። የራሷን ኑሮ ትኑር። ገብቶሻል? ትምጣ አትምጣ ከእሱ ጋርም ክርክር ውስጥ አትግቢ። ትዳርሽ ነው። ምናልባት ወይ ለበዓል ወይ የሆነ ነገር መጥተው እንደ ቤተሰብ ሊጠይቁ ትችላሉ። ከዛ ውጭ ትዳርሽ ውስጥ እህትሽ ሀሳብ እንድትሰጥ፣ ባልሽን በእህትሽ ጉዳይ ጥልቅ ብሎ አንቺን አልፎ ሌላ ነገር ውስጥ እንዲያደርግ ወይም ሰፖርትም እንዲያደርግ ሊሆን ይችላል። ምንም አታርጊ እንደዛ። ሁለተኛው ነገር እንዲህ ሁሉ ነገር ሳይወት ስለ ባልሽ ኔጌቲቭ ብቻ ነው የሚታይሽ። እንዲህ አታርግ ስለው ያደርጋል፣ አቱን ስለው ይሆናል፣ አታርግ ስለው አትሂድ ስለው ይሄዳል። እና እያንዳንዱ ነገር ኔጌቲቭ ላይ ነው ትኩረትሽ። እንዲህ ሰው እኮ ነው
አንዳንዴ ሰዎችን ቁጭ ብለን ባየናቸው ቁጥር እኮ ስህተት ነው የሚታየን፣ ችግር ነው የሚታየን። ሁላችንም አሁን ቁጭ ብላችሁ ስህተት ልልቀም ብትሉ ሚሊየን ስህተት ነው የምታገኙ። እንደውም ምንም ጥሩ ነገር ሁላ ላታዩብኝ ትችላለን። ምክንያቱም የምትፈልጉት ችግር ነው አይምሯችሁ ውስጥ የሚመጣው። ሴጣን ደግሞ በደንብ አድርጎ መጥፎውን ነገር ፊት ለፊት ቁጭ ያደርግላቸዋል፣ እንዲገባቸዋል። እንዲህ ትዳር ውስጥ ያሉ ሰዎች ሳይስማሙ ሳይግባቡ ቀርተው ምናምን ሁሌ ፍቅር ኖሮ ነው እንዲህ የሚኖሩት አይደለም። ከጓደኞቹ ጋር ወይም አቱን ካልኩት ሰው ጋር ይሆናል ከማለት ይሆናል አይደል? አንቺ ደግሞ እስቲ ያደካመው ጎኑ ነው አይደል? እቺን ለመሸፈን ምን አድርገሻል እንደ ሚስት? እና እሺ በቃ አቱን ስላቸው አትፈጪው ነገር መቼ በዚህ ምክንያት ኮሽ ሲል ዘለን ከትዳር ውስጥ ለመውጣት አለመሞከር ያለብን። እስቲ ምን ላድርግ እኔ ለትዳሬ እንደ ሴት ምንድነው ሚናዬ? ለባሌ ምን የሴትነት የትዳሬን የአጋርነት ሚናዬን ተጫውቻለሁ ተወጥቻለሁ። እሺ ደካማ ነው ስህተት ሰርቷል፣ ኦኬ። ግን የኔ ስራ ምንድን ነው? የኔ ድክመት ምንድን ነው ብሎ ማየትም ጥሩ ነው አንዳንዴ እንጂ ኤቭሪ ችግሮችን እየነቀስን ሰውየው የመልአካዊ ባህሪ እንዲጠናወት መትጋትና መልፋት ትክክል አይደለም። ስህተቶች አሉ፣ አዎ። ግን ስህተቶቹን ደግሞ እንደ ክፍተት ተቀብለሽ እኔ ምን ማድረግ አለብኝ፣ እንዴት ልርዳው የሚለውን ነገር ማሰብ አለብሽ። ሰው ሁሉ ፐርፌክት አይደለም። እሺ እንደውም እንደዚህ ባልሽው ቁጥር ሰውየው በተከታተልሽው ቁጥር ችግር ነው የምታገኘው። ሴጣን ደግሞ በይ ይህም አለበት ያለ ችግሩን ያጎርስሻል። ከዛ መጨረሻ የምታገኘው ወይ ትዳርሽን ለማፍረስ ጫፍ ደርሰሽ ሊሆን ይችላል። ምንም አታገኝም በዛ ነገር ውስጥ መሄድ። ተግባባን? እሺ ትክክል ነህ። ግናስ እንዳልከው ኢቴ ሁሌ ብትመጣ ብትሆን እኔ ምን እንደዛ አንተ እንዳሰብከው ወይም አንተ እንደመከርከው ያስብ ነበረ። ገባህ? ኢቴ ቢያንስ በወር አንዴ ነው የምትመጣው። ለዛው ነው እኮ እኔ ምንድን ነው ምክንያቱ ብዬ ላስብ የቻልኩት እንጂ ሁሌ የምትመጣ ብትሆን ያ ሁሌ ስለምትመጣ አሁን እህትሽን በወር አንዴ ማትምጣ። እስኪ ይኸው ለውጡን። ከዛ በኋላ ስለ እህትሽ እሱ ጋር አታንሺ፣ እሷም ጋር በቃ አታነካኪያቸው። እሱም የራሱን ከአንቺ ጋር ትዳሩ ነው የሚኖረው። እህትሽም ኑሮ አንትሙ እህትሽ ህይወትሽ ውስጥ ገብታ እንደዚህ ሀሳብ እስክትሆንብሽ ድረስ አንዳንዶቻችሁ ህይወቶቻችሁን እያመጣችሁ ቤት እስከ ማሳደር መታኖሩም አላችሁ ጭምር። ገብቷችኋል? እንዲህ ምን ማለት ነው? ባልሽ የፈለገ ጠንካራ ወንድ ቢሆንና የሚያፈቅርሽ ሲሆን አምጥተሽ እህትሽን ቤትሽ ውስጥ ማኖር፣ በእሷ ጉዳይ ባልሽን ማስገባት፣ እሱ ላድርገው ቢል ሁሉ ነገር ልክ ሊኖረው ይገባል። እህቴ ግድ የለሽ። አሁን እንደዚህ አይነት የሚያሳስብሽ ደረጃ ከደረሰ እስቲ ለተወሰነ ለሶስት ለስድስት ወር እስቲ ሁለቱ መሀል ያለው ነገር ጋባ አድርጊ። እስቲ የእሷም ትምህርቷን ትማር ወይ ስራዋን ትስራ፣ አንቺም ሮጭ ቆይ እስቲ ምናምን እያልሽ አራርቂያቸው እስቲ። ከዛ ሰላሙን ታገኘዋለሽ። እሺ አሌክስዬ፣ እኔ ወንድ በጣም አመሰግናለሁ። እሺ አመሰግናለሁ። አይ ትዳር ውስጥ ጋይስ ፐርፌክሽን እንዲህ ያደርጋል። ማስቲካ ሲያኝክ ቅጭቅጭ ያደርጋል። ጎንበስ ሲል ወገቡ ይንቋቋል። ጫማ ሲያደርግ ጫማ ክሩ ይፈታል። ብዙ ጊዜ እንደዚህ ሲያደርግ እንደዚህ ይሆናል። በዚህ ሲሆን እያንዳንዱ ችግር ነው የምታየው። ሴጣንም ችግሩን ያሳይሻል። ጥሩም ነገር ቢያደርግ አይጠማችሁ። ችግር ማየት ከጀመራችሁ ጥሩም ነገር ሰው ቢሰራ በታሪክ አይጠማችሁ። ከዛ ራሳችሁን የምታገኙት የሞት አፋፍ ላይ ነው። ምንድነው የገደል አፋፍ ላይ ነው ማለት ነው። ስለዚህ እንደዛ ማድረጉ የተሻለ ነው። ተግባባን? አንድ ሀሳብ ብቻ ልጠይቅ ነው። በዚህ ላይ ሀሳብ ትሰጠኛለህ? በሚገባ። እና አሁን ያለሁት ዱባይ ነው ያለሁት አትልም? እሺ። እና እዚህ ከመጣው 2 ዓመት ከ7 ወሬ ነው። እሺ። እና ባለትዳር ነኝ። አንድ ልጅ አለኝ። እሺ። እና ትንሽ በመካከላችን ግጭት አለ አትልም? ግጭት አለ። ያው የሰራሁትን ብር እንዳለ ልኬ ያው ቤት ምናምን ሰርቼ ያለው እግዚአብሔር ይመስገን ቦታ ገዝቼ ቤት ሰርቼ ያው ቤት ሰርቷል። ግን በመካከላችን መስማማት የለም። ብዙን ጊዜ በትንሽ ነገር እንጋጫለን እና በቃ ብዙን ጊዜ የሆነ አለ አይደለም። ምንድነው የሚያጋጫችሁ? በቃ
በቃ ያለ መደማመጥ ማለት በቃ በራሱ እንትን ብቻ ነው የሚሄደው። ያለ መደማመጥ ያለ መረዳዳት ነገር አለ አይደል? በቃ እኔ ያልኩት ብቻ ይሁን ነው የሚለው። የኔን ከነጭራሹ አለ አይደል? ህፃን ልጅ በሚያወራ እንኳን አያስብም፣ አይገምትም አለ አይደል? እንደ ሴት ልጅም መደመጥ ያስፈልጋታል። እና በዚህ በቃ ብዙም ጊዜ ያለ መስማማት፣ በትንሽ ነገር መጋጨት፣ በማይሆን ነገር በቃ እና ብዙም ጊዜ ይከፋኛል። እዚህ ያለው እግዚአብሔርን አልቅሳለሁ ምናምን እና ከዚህ በፊት እዛ እያለንም እንደዛ ነው ግን እና እዚህ ከመጣሁ ወዲህ ደግሞ በቃ አላለን እንዲህ አንድ ቀን አመስግኖኝ አቅም እንደዚህ ሰርታለን ብላ እየደከመች ነው ምናምን የሚል ነገር በፍጹም አንድ ቀን ምስጋና የለኝም። ማለት በቃ ይከፋኛል። እኔ አይዞሽ እንኳን አይለኝም፣ በርቺ እንኳን አይለኝም እንደዚህ እየሰራሁኝ ማለት ነው። እና በቃ አላረ ትዳሬን እስከ መፋታ ድረስ ምናምን እዛ እያለው ራሱ እንደዛ ደርሶብኝ በቃ እስቲ ቢያንስ የተሻለ ህይወት እኖራለሁ ብዬ እዚህ መጥቼ ደግሞ እግዚአብሔር ይመስገን የተሻለ ህይወት እየኖርን በቃ በመካከላችን በጣም ያለ መስማማት ምናምን አለ እና በቃ አሁን ላይ ደግሞ በቃ ይባ በጣም ደበረኝና በቃ እንደው ብዙውን ጊዜ ለመፋታት አስባለሁ፣ ግን በቃ ልጄን አስባለሁ። ልጄ በመካከላችን ይጎዳል። እስከ ዛሬ የያዘኝና ያሰረኝ እሱ ነው። በቃ ህፃኑ ለምን ይጎዳል በማለት ማለት ነው። እና ልጄ እያልኩኝ ደግሞ እዚህ የመጨረሻ ጌታን በቃ በሀሳብ እጨናነቃለሁ። በቃ እንደው ምን በቃ የመጨረሻ እንደው አሁን ላይ ውሳኔ እንትን ብዬ በዚህ የ3ኛ ዓመቴን ልጨርስ እና በቃ ቀጥታ ሄጄ ያለውን ነገር ማስተካከል ያለብኝ የመጨረሻ ቦታ እንኳን በማስብ ነው የከሰከው። እስኪ ወረቀት አሳየኝ ብለው እንኳን ወረቀት ሁሉ ሊያሳየኝ አይችልም በፍጹም ማለት ነው። እና የገዛበት እንኳን ስም በማስብ መሆኑን ራሱ አላውቅም። እና ቢያንስ ሄጄ ያለውን ነገር ቦታውን አይቼ አስተካክዬ ወይ ደግሞ መሸጥም ካለበት በቃ ሽጬም ተከፋፍለንም በቃ ተመልሼ ወደዚህ ለመመለስ እንደዚህ አይነት ሀሳብ እያሰብኩ ነው። እና እንደ ሰሞኑ በጣም ጸናንቆኛል። ለፍታመላለሁ አልፍታመላለሁ በቃ ግራ ገብቶኛል። ግን ምንም ሰላም ደስታ የለኝም በውስጤ ማለት ነው። እግዚአብሔርን ምንድን ነው ስለመፍታት ምክንያትሽ? በቃ ማለት እኔን ማያስደስተኝ ከሆነ ለእኔ ፍቅር ማይሰጠኝ ከሆነ ማስደሰት ማለት በቃ አለን ለሚስት የምሰጣት ክብር አለ። እሷ በምትናገር ሀሳብ ላይ ራሱ የማይሆን እንኳን ቢሆን እሺ ብለህ ተቀበለ እንኳን የሆነ ለመረዳት የምታስብ ነገር አለ። በፍጹም በቃ በራሱ ስሜት ብቻ የሚሄድ ከሆነ የሆነ አንተን ያለመረዳት ሲሆን ደግሞ ትንሽ ይከብድሃል። በራሱ ምሬት ብቻ ሲመራ ማለት ነው። እሺ ሌላ ችግር የለም አሉ ግን ያው ብዙ ማውራት የማልፈልግ ነገሮች አሉ። ካላወራሹ እንዴት ሀሳብ እንስጥሽ ታዲያ? ማለት በትዳሬ ብዙም ደስተኛ አይደለሁም። በቃ እኮ አሁን እኮ ይኸውልሽ ስፔሲፊክ አድርጊዋ። አሁን ሐኪም ቤት ሄደሽ ምንድን ነው የሚሰማሽ ሲልሽ የሆነ ቁጠኛል ሽለቅቀኛል ምናምን አትይም። ስፔሲፊክ ማድረግ አለብሽ። ምንድን ነው የሚሰማሽ ስሜት የሚለውን በትክክል ካልነገርሽ ደስተኛ አይደለሁም። አንቺ ራሱ እኮ መፍትሄ ለማግኘት አሁን ችግር ሲኖር ዝም ብለን ስለ መፍታት ማሰብ አይደለም፣ ስለማበላሸት ስለማፍረስ አይደለም። ገብቶሻል? አሁን ለማፍረስ እኔ አላስፈልግሽም። ባይዞ ገብቶሻል? አሁን አፍርሽ ፍቺው ምናምን አለልሽ። ምክንያቱም እኔ ለማፍረስ ብቻሽን በቂ ነው። ሴጣንም ያግዝሻል። ዶማም መዶሻም ማካፋ ምናምን ያመጣል ለማፍረስ። ስለማስተካከል ላወራሽ ይችላሉ። ስለዛም ለማውራት ምንድን ነው ደስተኛ ያልሆንሽበት? አንቺ ራሱ እኮ ጉዳዩን አላወቅሽም። ግልጽ አይደለም። በቃ ድፍንፍን ያለ ነገር ውስጥ ነው። የሆነ መፍትሄ ለማግኘት በዚህ ችግሩን መጀመሪያ ማወቅ የመፍትሄው አንዱ አካል ነው። ችግሩን 50% ካወቀን 50% ለመፍትሄው ሄደናል ማለት ነው። ስለዚህ ምንድን ነው ደስተኛ ያላረገሽ የሚለውን ግልጽ ብትንትን አድርገሽ ንገሪኝ፣ መንገር ከቻለሽ። ግን ሽፍንፍን የምታደርጊው ነገር ካለ ለእኛም እኮ ያስቸግራል። ምን እንበልሽ ማለት በቃ አለ አይደል? አይሰማኝም ማለት በቃ በራሱ ብቻ ነው በቃ ሀሳቡን የሚያደርገው። አሁን እንደምሳሌ እዚህ ጋር እኔ እየለፈው እየሰራውኝ ቢያንስ የሆነ እኔን የሚያስደስተኝ ነገር ይኸውና ይህን አድርግ ያለው ይሄ በዚህ ነው በዚህ ሀሳብ ላይ እንኳን ሳወራው ማለት ነው ከፈለግሽ ሂሳብ አድርግቼ ነው የምልክልሽ ምናምን በቃ አለ አይደለም ማለት እኔ ከዚህ ጋር ብር ስልክለት ሚዩት አድርጊና አሁን አዳምጪ። አንደኛ ነገር ለማፍረስ አትቸኩይ። አንቺ ምናልባት ወይ የሆነ የሚያወራሽ ሰው ምናምን ኖሮ ሊሆን ይችላል።
የሆነ የሚያወራን የሚረዳን ሰው ስናገኝ ምናልባት እዛ ጋር ያለው ነገር ደስተኛ ካልሆነና ክፍተት ካለ እጭ በአፈር ሰውስ እንደውም ይሄ ድሮም ትንሽ የሚረዳኝ ሰው አይደለም እዚህ ጋር የሚረዳኝ አግኝቻ እንዴ ምናምን ልንል እንችላለን። ገብቶሻል? ሰው ሀገር ነው ያለሽ። ሰው ሀገር ስትሆኝ ብዙ አይዞሽ የሚልሽ ሰው ይኖራል። አይዞሽ የሚልሽ ሰው ነገር ሰው ግን በሙሉ እስከ መጨረሻው አብሮሽ ይቆያል ማለት አለ። ትዳርሽ ነው በጣም ክብርሽ ማለት ነው። ወደ ፍቺ የምትሄጂው በአንድ ዋና ምክንያት ብቻ ነው። ባልሽ ቺት ካደረገብሽ ሌላ ሴት ገላ ሄዶ ካቀፈ ያ የዙፋን ጉዳይ ነው። ገብቶሻል? የክብር ጉዳይ እሱ ላይ አትጠቅሽም። በቃ ማለት ኦኬ እዚህ ላይ በቃ አልቀጥልም ብትይ እንኳን ማንም አይፈርድብሽ። ከዛ ውጭ ያሉ ችግሮችን በሙሉ ተነጋግረሽ ስለመፍታት ስለመግባባት፣ በአንዱ ባትግባቢ የሆነ የመግባቢያ መንገድ ስለመፈለግ ነው እንጂ ስለመናድ አታስቢ። ነገም ሌላ ሰው ጋር ብትጋቢና ብትጣበሽ እሱም ራሱ ችግር አለበት። እንደዚሁ አይቀጥልም። ነገ እሱም ጋር ለመግባባት አለ። ባለመግባባት በተፈጠረ ቁጥር ስለማፍረስ ነው የምታስብ። ስለዚህ አሁን ከጭንቅላትሽ ውስጥ ፍቺ የሚለውን ነገር እርሺውና ደስተኛ ያላረግሽን ነገር መፍትሄ ስለመስጠት አስቢ። በህይወቱ ስኬታማ መሆን ማለት ችግር የመፍታት ብቃትን አቅምን ማዳበር ማለት ነው። አንድ ችግር በህይወቴ ውስጥ ስፈታ አንድ ከፍታ ጨምራለሁ። ገብቶሻል? ስለዚህ የስሜት ብስለት ሊኖርሽ ይገባል። እንደ ሴት ልጅ ከአንቺ ብዙ ይጠበቃል ትዳርሽን ለማትረፍ እና ለመግባባት። ሂሳብ አድርጌ ነው ምልክልሽ ይለኛል፣ አይረዳኝም። ሩቅ ለሩቅ እኮ ናቸው የኔ እናት። ይሄማ ሊፈጠር እንደሚችል ግልጽ ነው። እሺ እመኝ። ያ ማንም የትኛዎቹ ፍቅረኞች ተራርቀው ትዳራቸውን የሚመሩ ወይም በፍቅር ህይወት ላይ ያሉ ሰዎች ሰላም የላቸው? በርቀት ተራርቀው ሰላም ያላቸው ሰዎች ካመጣሽ እንደሆነ ልቀጣ የለም። ሁሉም ጭቅጭቅ ውስጥ ናቸው። ሁሉም አይግባቡ። ስለማይዋደዱ እኮ አለው። ርቀቱ በራሱ የሚፈጥረው ትልቅ ችግር አለ፣ ቻሌንጅ አለ። ገብቶሻል? ስለዚህ ስለማፍረስ ሳይሆን ማሰብ ያለብሻው ስለማስተካከል ስናወራ በዚህ ምክንያት ባልሽን እንዳትተዩ እንዳትፈቺው። ይህ ያለያየም ያፋታም ነገር ጉዳይ አይደለም። ቁጭ ብላችሁ ብትነጋገሩ የምትፈቱት ነው። አንቺ ራስሽን ብትመለከች ጥሩ። አንዳንዴ ተጋብታችሁ ስትኖሩ ጣት የምትቀስሩት እዛ ሰው ላይ ብቻ ነው። እሱ እንደዚህ አላረገም፣ እሱ እንደዚህ አላረገም፣ እሱ እንደዚህ አልፈጠረም፣ እሱ ላይ ነው ችግሩ። እኔስ ብለን እናውቃለን። እኔ ስለ ባሌ ብር ሰላም ሰጥቼዋለሁ። የምር በርቀት ነው ያለ ነው። እንደው የሚፈልገውን ነገር እንደሚፈልገው ሚስት ሆኜለታለሁ። ከእኔ የሚጠበቀውን ኃላፊነት ተወጥቻለሁ። እንዲህ ስንቀት ስር ሶስቱ እነዚህ ነገሮች በሙሉ ወደኛ ያመለክታሉ። ራስሽን ማየት ጥሩ ነው። ርቀታችሁን ስለማጥበብ አስቢ። አሁን በጋራ ብትሆኑ አንድ ቤት ውስጥ በእርግጠኝነት ነገሮች ይቀየራሉ። ሰዎች ቁጭ ብለን ብቻ ችግራችንን እንዲፈቱልንና እኛን እንዲረዱን ብቻ መጠበቅ የለብንም። እኛ ተረድተናል ወይ? አንዳንዴ የእኛን ካልኩሌሽን ሰርተናል የእኛን ህይወት። ስለዚህ አለመግባባታችሁን እንደ መምቻ ዱላ አትቁጠሪ። ብትፋቺ ነገም ሌላ ታገቢያለሽ፣ ይቀጥላል። እዚህ ሆነሽ አይዞ የርሽ የሚሉሽ ሰዎች በሙሉ እመኚ አይጠቅሙሽም። ቤተሰብም ትንሽ ባላ አይረዳኝም ስትይ ሂጂ ፍቺው ምን ያደርግልሻል ካለሽ አይበጁሽም። ሌላም ሰው ምናልባት ወይ ሊሞዳ ሞድሽ ይችላል። በውስጥ መስመር መጥቶ ሊረዳሽ ሊያስመስል ውሸት ነው፣ የትም አያደርስሽ። ከባልሽ ጋር ያለሽን ነገር እያጠበቅሽ ሄደሽ ለማስተካከል አስቢ። እዚህ ሆነሽ ሳይሆን ሄደሽ ሀሳብ አይደል የፈለግሽው ከኔ ሀሳቡ ውሃ አንሳም አያንሳም። ትክክለኛው ነገር ግን ይሄ ነው። መኝ ሄደሽ ነው ማስተካከል ያለብሽ። ሀገር ቤት ቁጭ ብለሽ ቤትሽን ስሪው፣ እየፈረሰ ያለው ቤትሽን። ተግባባ? ኦኬ። እኔም በዚህ ለሀሳብ እንድሰጠኝ ነው ማለት ከዚህ በፊት አልሄድም። በቃ ማለት በቃ ያለውን ነገር 4 ዓመት ሰራል ብዬ ነው ያሰብኩት። 4 ዓመት ጨርሼ ሄዳለሁ ነበር ያሰብኩት። ግን ያለመግባባት ብዙ ነገሮች ስላሉ ቢያንስ ሄጄ አይቼ ያለውን ነገር ባስተካክል የሚል ሀሳብ በውስጥ ይሰላለ። ቢያንስ በዚህ ለሀሳብ እንትን ብዬ ነበረ። እሺ ችግር የለውም እና በዚህ ቢያንስ ከ4 ወር በኋላ ሄዳለሁ ብዬ እያሰብኩኝ ነው። ሰላም ስጪው እስክትሄጂ ድረስ እሺ። ሰምተሽኛል? ኖ አናወራም እኮ አውሩ። አሁን ሰላም ስጪው እስቲ። አሁን ጥሩ ቴክስት ጻፊለት እስቲ። አሁን እስከዛሬ ነገር ነው አይደል?
አንተ አይነ ውሃ ራሱ አይጥመኝም ስታየኝ ስታወራ ድምፅ ራሱ ኮሰኮሰኝ ስታወራኝ ራሱ ምንም ደስ አይለኝም የሚል አይነት ቴምፖ ያለው ንግግር ቀይሪና ና ሲጀመር በመካከላችን ንግግር ምናምን የለም እኮ ማለት እንዲህ ንግግርን ማስቀያየም ምናምን እንደዚህ አፍላፋ ጥሩ ጥሩ ንግግር እስቲ ጻፊ። አሁን ይተናነቅሻል። እስቲ ለምሳሌ ስለ ባልሽ እሱ መጻፍ አለበት እንጂ ቆይ እሺ ታዩ እሱን ታዩ እሱ ስለሌለ እዚህ እሱን ተወው እና እስቲ ስለ ባልሽ 3 ጠንካራ ጎኖቹን ንገሪኝ። አንቺ ጠንካራ ጎኑ እሺ የምር እነግርሃለሁ። 3 ብቻ ንገሪኝ፣ ችግር የለውም ሌላም ካለ 3። አንደኛ እሱ ብዙ ማውራት አይፈልግም ማለት እንዲህ ብዙ ንግግር አያውቅበትም። ግን በውስጡ ግን ማለት አንዳንዴ ሳስበው የሚያወራ ይሻላል በግልጸኝነት የሆነ በውስጥ ደግሞ ዝም የሚል ሰው ከባድ ነው ብዬ ነው የማስበው። ጠንካራ ጎን እኮ ነው ያልኩሽ። በቃ ምርጥ የምትይው የባሌ ኳሊቲ የምትይው ንገሪኝ። እሱማ በጣም ማለት የምር አይ ጥሩ ሰው ነው። ኦልሬዲ ጥሩ ነው ግን ማለት እንዲህ ከጎን ማለት እንዲህ ይኸውልሽ ለምሳሌ የዚህን የብርጭቆ ጠንካራ ጎን ነገር የምትይው በጣም አዲስ ነው እንትን በጣም ምንድነው ጠንካራ ነው ወደ ቢወርቅ በቀላሉ አይሰበርም ምናምን ልልሽ ይችላሉ። ምሳሌ ነው የምነግርሽ። የባልሽን እስቲ ጠንካራ ጎን 3 የለውም? ጠንካራ ጎን ባልሽ ነው አለው አታቦታስ ግልጽ ባሌ ይሄ ባህሪው ይመቸኛል፣ ይሄኛው ነገሩ ጥሩ ነው፣ ይሄኛው ነገሩ አሪፍ ነው የሚለው 3 ነገር ንገሪ። አይ 100% ሙሉ በሙሉ ጸባዩ ጥሩ ነው፣ ግን ትንሽ የሰው ምክር ምናምን ያበላሸው ነው እንጂ በጣም ጥሩ ሰው ነው። ኧረ እህቴ ኧረ ጥያቄን በአግባቡ መልሽልኝ። መድኃኒዓለም እንዴት ነው የምትግባቡት ከእሱ ጋር? ጥያቄ እኮ ግልጽ ነው፣ አታብራሪው ግን ምናምን 3 ምርጥ የምትይውን የባልሽን ኳሊቲ ንገሪ። ምርጥ ነገር ለምሳሌ እሺ ፍቅረኛሽ ነው እንበል፣ አልተጋባችሁም በቃ እንበል። እስቲ የምትወጂለትን 3 ነገር ንገሪኝ ከሱ ከህይወት ውስጥ። የለም ምን ብዬ ልንገርሽ? እሺ ነገር ማለት የሆነ ያለው አንቺ ጋር ነው። ቆይ 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 ሚዩት አድርጊ። አሁን ከእሷ ተማሩ እሺ። ችግሩ ያለው አንቺ ጋር ነው። አንቺ ስለተናገርሽ አሁን እሱን ጥፋተኛ ነው ምናምን ፍቺው፣ ሂጂበት፣ አፍርሽው፣ ናጁ ምናምን እንድንልሽ ነው የጠበቅሽው አንቺ። አይ ነው ስትመጪ ሀሳብ ይፈለግሽው። ሚዩት አድርጊ አንዴ፣ ሚዩት አድርጊ። አያችሁ ችግር ማንፈተው ለዚህ ከሰዎች ጥሩ ነገር ማየት አንችልም። አያችኋል። አሁን ምናልባት ቲክቶክ ላይ ወይ ኢሞ ላይ የተዋወቅሽውን አንድ ጠንካራ ጎን እስቲ እሱን ልጅ ንገሪኝ ብላት ሚሊዮን ልትነግረኝ ትችላለች። ምሳሌ ነው ምላችሁ። ጠንካራ ጎኑ ማየት ካልቻልሽ እንዴት ነው የምትቀጥይው? ገብቶሻል? ባልም ሚስትም ያላችሁ ሁላችሁ እስቲ ቁጭ ብላችሁ እንደው ጠንካራ ጎናችሁን ለማሰብ እድል ከሌላችሁ የምታዩት መጥፎ መጥፎ ነው፣ የሚያድገው መጥፎ ነው። ተኩላና በግ ብታሳድጉ ተኩላና የተኩላ ግልገልና የበግ ግልገል ቢኖራችሁ ማንን የምትመግቡት ነው ጨዋታው። ትልቁ ጥያቄ እሱ ነው ውጤቱን የሚያመጣው። በጉን የምትመግቡ ከሆነ በጉ ያድጋል። ተኩላውን የምትመግቡ ከሆነ ተኩላው ያድጋል። አንዱ ነው መመገብ የምትችሉት። ሴቱን እየመገብክ ነው ጥያቄ። ተኩላውን የምትመገብ ከሆነ ችግር የለም መግበው፣ ሲያድግ ቅርጥፍ አድርጎ ይበላሃል። በጉን የምትመግበው ከሆነ ችግር የለውም ሲያድግ ምናልባት አንተን የምትበለው ችግር የለም። የቱ ጋ ናችሁ? ኔጌቲቭ መጥፎ ነገር ጥፋት ስህተት ስናያቸው ጥሩም ቢሰሩ ጥሩነታቸው አይታየም። ለዛ ነው አንቺ አሁን ሰላም የሌለሽ። አይሽ በትዳሬ ደስተኛ አይደለሁም አልሽ፣ ችግር የለውም ደስተኛ አለመሆንሽ ይጠበቃል። ደስተኛ ያልሆንሽ ያለሽው በሱ ጥፋት አይደለም። ደስተኛ ያልሆንሽ ያለሽው ደስታሽን ውስጥሽ ራስሽ አጥፍተሽዋል። ምን በማድረግ መጥፎ መጥፎ ብቻ ነው የሚታይሽ። እሱ ያጠፋው ያበላሸው የተናገረው ኔጌቲቭ ነገር አሁን ምናልባት የኔ ፍቅር ወድሻለሁ በጣም ነው ማከብርሽ ምናምን ብሎሽ ከነበረና ሌላ ጊዜ ደግሞ ወይ ከሰደበሽ የሆነ ነገር ከአመሰግንሻለሁ ስድቡ ነው ጭንቅላትሽ ውስጥ ሰፊውን ቦታ የሚይዘው። ስለዚህ አያከብረኝም ብለሽ ትደመድሚያለሽ። ስለዚህ አሁን ሰላም ማግኘት የምትፈልጊ ከሆነ ከራስሽ ጋር ታረቂ። ትክክለኛ ምክር ምሰሚ ከሆነ ከራስሽ ጋር ታረቂ። ወደ ራስሽ ተመለሽ።
ደስታሽን ራስሽ ጋር መጀመሪያ ጥሩ ማየት ልመጂ። በጣም ስለደነገጥኩኝ ነው። ምክንያቱም እቺ ልጅ አገባሁት ያለችው ባሏን 3 ኳሊቲ እንኳን መናገር ከተናነቃት፣ መናገር ካልቻለች ወይ ካላወቀችው ምን ያህል እንደተለያዩ ነው የምታውቁት። በቃ ማለት ምን ያህል እንደተፋቱ ማለት። ስለዚህ ሂጂ፣ እሺ ተነስተሽ፣ እኔ እነግርሻለሁ። ተግባባ? ኦኬ፣ እሺ፣ ችግር የለም። እሺ፣ መልካም ቀን። አመሰግናለሁ። ወጉድ ፈላጋይስ ትዳር አፈር ከድሜ ጋጠ፣ አፈር ከድሜ ጋጠ። ጎበዝ። አሁን እዚህ ውስጥ ሰላም የሌላችሁ ሰዎች ከፍቅረኞቻችሁ ጋር እየተባላችሁ ነው ያላችሁ። እስቲ 3 ቁም ነገር አስቡ፣ 3 ኳሊቲ አስቡ ስለ ፍቅረኞቻችሁ። ፌስቡክ ላይ ስለተዋወቅሽው ፍቅረኛሽ እስቲ ምርጥ ኳሊቲ ንገሪኝ ብላት። አሁን ለምሳሌ አንድ ፊዝ ያስገብች ወይም አንዷን በጣም ነው በቃ አለባበሱ፣ አነጋገሩ፣ ሲፖስት አፖሳሰቱ፣ ላይ ካደራረጉ ሚሊዮን ኳሊቲ ሊነገረን ይችላል። ሰዓት ስንቀስር ሺው ወደኛ ሊያመለክት ይችላል ምላችሁ። ለዚህ ነው ላስቸግር ነበር ከይቅርታ ጋር። እሺ ንገሪኝ። እኔ ያለሁት ዩናይትድ አረብ ኤምሬት መዳም ቤት ነው። ድምፅሽን ግን ከፍ አድርጊው። እኔ ያለሁት ዩናይትድ አረብ ኤምሬት የመዳም ቤት ነው የምሰራው። እሺ። እና በሆነ ሀሳብ እንድታግዘኝ ነው ፈቃደኛ ከሆንክ። የሚገባ ይቻላል፣ ንገሪኝ ወንድሜ። እና አይኔ አሞኛል እና አይኔ አሞኛል። እሺ። ለመታከም ደግሞ 32,000 ድርሃም ነው የጠየቁኝ፣ የዚህ ሀገር ማለት ነው። የራሴ ደግሞ 10,000 ድርሃም አለኝ። ኤምባሲ 10,000 ድርሃም አለኝ የሰራሁበት ማለት ነው። ኤምባሲ ጋር ኤምባሲዎች ጋር የሰራሁበት የኔ ማለት ነው። አይኔ ለመታከም 32,000 ድርሃም ነው የተጠየቅኩት። እሺ። የሚጎላኝ ደግሞ 22,000 ምናምን ነው እና የሆነች ትንሽዬ ወርቅ ገዝቼ ሰውን ላለማስቸገር፣ የሚረዳኝ ሰው ማንም የለም፣ የምጠይቀውም ሰው የለም። ወርቅ ገዝቼ ሰዎች እንዲረዱኝ ማለት ነው። ያንን ወርቅ እንደ ትኬት ነገር እቃ በእጣ እንዲወጣለኝ ለማድረግ ፈልጌ ነበረ እና እባክህ እንድትተባበረኝ ፕሌስ። ገና 27 ዓመቴ ነው እና አይኔ በርቀት ማየት አይችልም እና ሌዘር ለመሰራት ነበረ እንትን ያልኩት ማለት ነው። ኦኬ። እንደ እጣ ነገር አድርገሽ ለመሸጥ ነው ወዲስ ያለውን ወርቅ? አዎ፣ እሱን ይሄ በ10,000 ድርሃሙ ወርቅ ገዝቼ እንደ እጣ ማለት ነው እንደሱ ለማድረግ ፈልጌ ነበረ እና የሚረዳኝ ሰው ማስረዳው የምነግረው ምንም ሰው የለኝም በእውነት እግዚአብሔር ውጭ ማለት ነው። እና አሁን ራሱ ስጽፍ ታስገባኛለህ ብዬ አልጠበቅኩም። ተስፋ ቆርጬ ከጀመርኩት 5 ዓመት ምናምን ሆነኝ፣ ግን ማንም ሰው ስላላገኘው መታከም አልቻልኩም። ኢንሹራንስ የለሽም እዚህ? ኢንሹራንስ አለ፣ በኢንሹራንስ ነው ብለውኛል ሰዎቹ ስጠይቃቸው። በኢንሹራንስ ነው ይሄን ክፈይ ያሉሽ? አዎ። እሺ እኮ አሁን አንደኛ ነገር አሁን እንደዚህ አይነት ሀሳብ ስታመጪ ሰዎች ሊረዱሽ እንኳን ቢፈልጉ ማስረጃ ይፈልጋሉ። ገብቶሻል? አዎ፣ እሱ አውቃለሁ። የሐኪም ማስረጃ ይፈልጋሉ። የሐኪም ማስረጃ፣ መታመምሽን ማየት ይፈልጋሉ። ገብቶሻል? አሁን ምክንያቱም ሁሉም ሰው እንዲፈልጋሉ ሊል ይችላል በደፈናው። ይሄንን መጀመሪያ ማሰብ አለብሽ። ከዛ ውጪ ያልሽው ሀሳብ እንደዚህ ወርቅ ገዝቼ በጨረታ መልክ ሰዎች ተጫርተው እንዲገዙ ፈልጋሉ ያልሽውን ሀሳብ መጀመሪያ የሚቀጥለው ከዛ በኋላ ነው። ምክንያቱም ሰዎች ማመን አለባቸው። እንደው ሊያግዙሽ እንኳን ጨረታ ባይሆን እንኳን ሰዎች እንዲህ የምችለውን ብረዳት ብለው ሊያስቡ ይችላሉ። ገብቶሻል አይደል? አዎ። ስለዚህ መጀመሪያ ይሄንን አስቢበት። ከወርቅ ከመግዛትሽ በፊት ይህንን ነገር በ10,000 ድርሃሙ ራሱ ወርቅ እንትን ባትይ እንደው ይሄኛው
ሕክምና እንዲህ ተብያለሁ፣ ይሄ ሕክምና ማስረጃ አለኝ ምናምን ብትይ ብዙዎቹ ይረዱሻል። እዚህ ውስጥ በጣም ብዙ ቅን ሰዎች አሉ። ገብቶሻል። እያንዳንዳቸው ትንንሽ ነገር እንኳን ሼር ቢያደርጉሽ ሊያግዙሽ ይችላሉ። እንደ ቀላል አይታይም። መጀመሪያ ግን አንቺ በትክክል መታመምሽን እገዛ እንደሚያስፈልግሽ የሚያረጋግጥ የሚያሳይ፣ ያንን ለማረጋገጥ የምትችልበት ቦታ ላይ መሆን አለብሽ። ሐኪም ቤት ከሁለት ሄጃለሁ እና ወስነሽ ጻፉልኝ ወረቀት ስላቸው ለመታከም ከወሰንሽ በኋላ ነው የምንጽፈው አሉኝ። እና ያለ መወሰን ደግሞ እኔ እጄ ላይ ሙሉ ለሙሉ ካሽ የምከፍለው ብር የለኝም። ለዛ በቃ ብሩ ሲጎልብኝ መጀመሪያ ስጠይቅ 8,000 አሉ። ሄጄ ስጠይቅ አቡዳቢ ነበረ ሄድኩ። 8,000 ነው ብለውኝ 8,000 ሲሞላልኝ ሲሄድ 8,000 የተባልሽው ለአንዱ አይን ነው አሉኝ። ከዛ እንዴት እንደዚህ ሆናል ብዬ ድጋሚ ደግሞ ያንን 8,000 ሰርቼ እከፍላለሁ ስል ያው ከቤተሰብ እናቴ ደግሞ ታማብኝ 2 ወር ሆኗታል ካረፈችብኝ ማለት ነው። ወደ ኢትዮጵያ ሄጄ መጣሁ። እዛ ሄጄ ከመጣሁ በኋላ እንትን ያልኩትን ትንሽ ጎደለ ማለት ነው። ከዛ ደግሜ ደግሞ 16,000 ነው ለሁለቱም አይንሽ አሉኝ እና ከዛ ያንን 16,000 ለመሙላት ገና ድጋሚ ሌላ 2 ዓመት ያስፈልገኛል ማለት ነው። እና ሌላ ቦታ እስኪ ሌላ ቦታ ደግሞ እንጠይቅ ብሎ ሰውዬው ይዞኝ ሄደ። ሌላኛው ሐኪም ቤት ሲሄድ ደግሞ ሌላ ደግሞ ድጋሚ 25,000 ብር አለኝ እና ሌላ ቦታ እኮ እንደዚህ 16,000 ነው ያለኝ የተባልኩት። እዚህ ደግሞ እንዴት 25,000 ብር ይሆናል ስለው ለአንዱ አይንሽ ይሆናል 16,000 እንጂ ለሁለቱም አይደለም ብለው ድጋሚ መለሱ ማለት ነው። እና ወረቀት ጻፉልኝ ስላቸው በዚህ ቀን እታከማለሁ ብለሽ እንትን ስትፈርሚ ነው የሚጻፍልሽ እንጂ ዝም ብለን ጽፈን አንሰጥም አሉ ማለት ነው እኮ። አሁን እንትኑ እኮ ወሳኝ ነው። አሁን እዚህ ጋር ብዙ ሰዎች አሁን ሊረዱሽ ሊፈልጉ ይችላሉ እና እንዲረዱሽ ማረጋገጫ ይፈልጋሉ። ምክንያቱም አሁን በቃ ሶሻል ሚዲያ ላይ ማመን እንደ ድሮ አይደለም። ብዙ ሰው ወይ እየዋሸ ምናምን ስለገጠማቸው ሊሆን ይችላል ሰዎች ገብቶሻል። ስለዚህ ይህንን ማስረጃ መታመምሽን፣ ሕክምና እንደሚያስፈልግሽ፣ ሰርጀሪ እንደሚያስፈልግሽ ያንን ለማረጋገጥ እሱን መጀመሪያ አስቢበት። እሱ የአንቺ የቤት ስራ ይሁን ነው የምልሽ። መታመም ሳይሆን በርቀት አይም በተፈጥሮ ማለት ነው። እና በሌዘር ደግሞ አሁን መነጽር ለብሼ ነው የምጠቀመው። መነጽሩ ደግሞ በጣም ከፍተኛ ቁጥር ነው ያለው እና ያ ደግሞ ራስ መታት እየሆነብኝ ወደ ላይ ያቀሽልሻኝ ምናምን ስለከበደኝ ወደ ሌዘር ልቀይር አስቤ ነው። እና ያው ከዚህ በፊት ሙባሪክ የሚባል ወንድሜ ጋር ገብቼ እሱም እንደዚህ አግዝሻለሁ እና አግዝሻለሁ ምናምን ብለውኝ በቃ እንደዚህ ሰዎቹ 25,000 ነው አሁን 25,000 ብር ጌታ አባቴ ላመጣ ነው ብዬ ታውኩት ማለት ነው። አሁን ምንም አማራጭ ሳጣ በወርቁ እንትን ሀሳብ ሲመጣልኝ ነው ሁሉም ጋር ገባለሁ። ግን እሱ ሳይሆን አንቺ በቃ አንደኛሽን አግዙኝ ብለሽ መጠየቅ እኮ ትችላለሽ። ግን እችላለሁ ግን ያው ይቻላል፣ ግን ደግሞ ሰው ያስፈልጋል። እንደዚህ ታዋቂ ሰው ያስፈልጋል። እና ቪዲዮም ሰርቼ ብዙ ጊዜ በቃ ምንም አይነት እይታ ሳይኖረው ሲቀር አጠፋሁት ማለት ነው። ተስፋ ቆርጬ እና ወደ ትላልቆች ሰው ጋር ለማድረስ አሁን አንተ ኃይል አለ ከእግዚአብሔር በታች ማለት ነው። ድምፅ አለ፣ ብዙ ሰው ይሰማል። እና በዚህ አጋጣሚ ሰዎች ሊረዱኝ ከፈለጉ እንደዚህ ልክ እንዳንተ አይነት ያሉ ሰዎች አሉ፣ ብዙ ሰዎች እና እነሱ ጋር እንዲደርስልኝ ነው የምፈልገው ማለት ነው። ለእኔ ለብቻዬ 25,000 ድርሃም ሊከብደኝ ይችላል። ግን ስንተባበር ደግሞ ለብዙ ሰው 50 ሎሚ ለአንድ ሰው እንደሚባለው ይቀላል። አዎ ምን መሰለሽ፣ አሁን እኔ አሁን እዚህ ውስጥ እስቲ በምን በኩል እናግዛት እንችላለን ብዬ ለመጠየቅ እዚህ ጋር ያሉትን ሰዎች መጀመሪያ አንቺ ልታረጋግጪላቸው ይገባል። ገብቶሻል አይደል? አለበለዚያ ነገ ጥያቄ ያስነሳል እኮ ጠያቂውን ራሱ ነገ በእጃ ይዘን የጠየቀው ምንም ሳታረጋግጥ ነው ወይ ይመጣል። ገብቶሻል አይደል? ስለዚህ እንደዛ ከመጠየቃችን በፊት አንቺ መታከም እንደሚያስፈልግሽ ያንን የሚያረጋግጥ ነገር እንድታመጪላቸው ይፈልጋሉ። ይኸው እዚህ ጋር እኮ ራሳችሁ ይጽፉልሻል እኮ ጋይስ። ራሳችሁ ንገሯት ማለት ልትረዷት የምትፈልጉ ሰዎች እዚህ ውስጥ አላችሁ በእርግጠኝነት ብዙ። ግን
እንደሷ አሁን ብዙ ሰው በቃ ይመጣል በእርግጠኝነት እንደዚህ አግዙኝ ማለቱ መጥፎ አይደለም፣ ግን ትክክለኛ የሆነ ነገር ኤቪደንስ እቺ ሴት የምር ሕክምና ብረዳት እንደው ነገ ብዙ ሰው ሲወቃቀስም ስለምታይ ነው አይደለ? ሶሻል ሚዲያ ላይ ታያለሽ። ዋሽቶ በውሸት እንደዚህ አምታተውኝ ምናምን የሚል እንደዚህ አይነት የተጨመላለቀ ነገር ውስጥ መግባት ብዙ ሰው ላይፈልግ ይችላል። ገብቶሻል? ማስረጃ የትም ቦታ ብትሄጂ ይጠይቁሻል። የትኛውም እንደ እርዳታ ድርጅት እንኳን እኮ ማለት ነው እንደዚህ ገዛ ኢንጆ ምናምን ስትይ ማስረጃ ይሉሻል፣ የህክምና ማስረጃ ይሉሻል። ስለዚህ አንቺ ይህንን ነገር ቁጭ ብለሽ አስቢና ሊያግዙሽ የሚፈልጉ ብዙ ሰዎች አሉ፣ ይኖራሉ፣ በእርግጠኝነት ይኖራሉ፣ ሊያግዙሽ ይችላል። ግን ምንድነው ኤቪደንስ ሰርጀሪ እንደሚያስፈልግሽ ምን ያህል ገንዘብ እንደተጠየቅሽ እሱን የሚያሳይ ነገር ይፈልጋሉ። ልክ ነኝ አይደለ? በሰዎች ይኸው በቪዲዮ መቼ ነው የጀመረሽ? ይሰማል? አዎ ይሰማል። መቼ ነው እንደዚህ? ምን ያህል ጊዜ ሆነሽ እንደዚህ ከሆንሽ? እኔ ከልጅነቴ ነው። አይዞሽ። ስለዚህ እንደዛ አድርጊ። እሺ አሁን እዚህ ውስጥ ብዙ ሊያግዙሽ የሚችሉ ሰዎችን ሊያገናኙሽ የሚችሉ ሰዎችም አሉ፣ ራሳቸውን ሊረዱሽ የሚችሉ ግን ኤቪደንስ ይፈልጋሉ። እሺ ያንን ማድረግ ትችላለሽ። አይዞሽ። እስቲ ሀሳብ ስጡበት ሰዎች እንዴት ምን ያህል ሀቢባ ጋር ብዙ ጊዜ ሞክር የነበረ ግን እንትን አላገኘሁም። ምንድን ማን ጋር ሀቢባ ጋር ልታደርሰኝ ትችላለህ አንተ ማለት ሀይሉ አለ፣ የሶሻል ሚዲያውን ሀይሉ አለ። እኔ ምንም አቅም የለኝም ሀቢባ ጋር ለመግባት ማለት ረዳ ትችላለች። እሷ ቤተሰብ እርዳታ ልታገኝ የምትችልበት መንገድ ንገሩኝ። አይዞሽ። የት ነው የምትኖሪው? ዱባይ አላይን ውስጥ ነኝ። አሁን ስራ አቁመሻል? አይ አላቆምኩም፣ እየሰራሁ ነው። ግን የምንጽሩ ቁጥሩ በጣም ከፍተኛ ነው። ከ12 እስከ 18 ነው። ራስ ምታት እየሆነ እያስቸገረ የሆነ ልብ ድካም እስከ ልብ ድረስ ነው እንትን የሚለኝ ማለት ነው። ያዞረኛል፣ ያቅለሸልሸኛል። እሺ እሷ ጋር ልታደርስልኝ ትችላለህ ብላለች። እዚህ ውስጥ ያሉት ሰዎች በሙሉ እዛ እንድትገቢ ሊያደርጉሽ ይችላሉ። በትክክል እርዳታ አገኛለሁ ብለሽ አምነሻል አንቺ፣ ችግር የለውም። ለዛ ግን እኔ ሀሳብ የምሰጥሽ ሁሉም ቦታ እስቲ ሰርጀሪ እንደሚያስፈልግሽ ማስረጃ ያሳየን፣ የሐኪም ማስረጃ ይሉሻል። ባይዞ ይሄ ምድር ላይ ነው የምትኖሩት። አንዳንዶቻችሁ የሆነ እናንተ ብትሆኑ የምታደርጉት ነው ይመስለው። ቁጭ ብሎ ሀሳብ መስጠት በጣም ቀላል ነው። እሺ በነገራችን ላይ የትም ኤንጆ ብትሄዱ ሆስፒታል ራሱ ከአንድ ሆስፒታል ወደ ሌላ ሆስፒታል ስትሄዱ ሪፈር የሚጻፍላችሁ ለዛ ነው፣ የሐኪም ማስረጃ ስለሚያስፈልግ። ገብቷችኋል? ስለዚህ ማስረጃ ሰው መታመምሽን እስቲ እንድረዳሽ እንዳግዝሽ ብሎ መጠየቁ መጥፎ አይደለም። እሺ ምክንያቱም ሶሻል ሚዲያ ላይ ነው ያለ ነው። ሶሻል ሚዲያ ላይ ትን ስላለ ብቻ ኦኬ እንድትባል መጠበቅ የለብህም። ቢኮዝ ማገዝ የሚፈልገውም ሰው ማስረጃ መጠየቁ ስህተት አይደለም ልላችሁ ፈልጌ። የምንኖረው ምድር ላይ ነው። ስለዚህ ይሄ ይጠይቁሻል በእርግጠኝነት። ግን እንደ አሁን ያልሽኝን ነገሮች በሙሉ በቃል የነገርሽንን ነገር በሙሉ በትክክል በማስረጃ መልኩ ማረጋገጥ ከቻልሽ በእርግጠኝነት እርዳታ ታገኛለሽ። ዶክተሮቹ ሊጽፉልሽ ይችላሉ።
ይጽፋለሁ። መወሰን እኮ ነው በቃ። እታከማለሁ ብዬ እፈርማለሁ፣ ከዛ በኋላ ይጽፍልኛል ማለት ነው። ላለመጻፍ ደግሞ ላለመፈረም ገንዘብ እጄ ላይ ስለሌለ ሀቢባማ ማስረጃ ትጠይቅሻለች እያሉሽ ነው። ጠይቃለች። ማስረጃ ግዴታ ነው። ስለዚህ ልታቀርቢ ትችላለሽ። አቀርባለሁ። እሺ፣ ስለዚህ ቤተሰብ እዛን እሷ ጋር እንድትገባ ማድረግ ትችላላችሁ አይደል? በዚህ ልትረዷት ትችላላችሁ። እሷ ጋር እንድደርስ እንድትረዳኝ እፈልጋለሁ ያለችኝ እሷ። እኔ እንኳን ምን አቅም ኖሮኝ እኔ እናት እንደው የዛን እንትን ያህል አይደለም፣ ግን ካልሽ ግን ያው እዚህ ጋር በጣም ብዙ ሰዎች ስላሉ እሷ ጋር ሊያገናኙ እኔ ከአቅሜ በላይ ስለሆነብኝ ነው እንጂ እንደዚህ ሚዲያ ላይ ወጥቶ መለመን ራሱ በጣም ነበር የሚከብደኝ፣ ግን ለእኔ ደግሞ ከባድ ነው። አይዞሽ አይዞሽ ጋይስ። ስለዚህ ኮመንት ላይ ትናንትና እንደገባችሁ ህይወታችን ልታደርጉ ትችላላችሁ። ኮመንት ላይ እየጻፋችሁ እኔ እንኳን ላይቭ ላይ ስለሆንኩ ላይቭ ላይ ከሆነች ማለት ነው እሷን ልትጠይቅሽ ትችላለች ብለውሻል። ስለዚህ ትጠይቅሻለች። ስትጠይቅሽ ያንን ነገር በማስረጃ ማቅረብ ከቻልሽ ሊያግዙሽ የሚችሉ ሰዎች ልታገናኝሽ ትችላለች፣ ወይም እርዳታ እንድታገኝ ሰውም ደግሞ በቃ በነፃነት በቃ ደስ ብሎት ሳይሳቀቅ ይታለ ምንድን ነው ምናምን ሳይልሽ ያግዝሻል ማለት ነው። ተስፋ አደርጋለሁ። አይዞሽ እሺ። ጸሎትን ደግሞ ከዛ ባሻገር ይኸው እዚህ ጋር ሁሉም ሰዎች ተስማምተዋል፣ እዛ እንድትገቢ ያደርጉሻል። ከዛ ሀሳብሽን ደግሞ በነፃነት ንገሪያት። እሺ አይዞሽ። ድረስ ስለሰጣኝ አመሰግናለሁ። ኤኒታይም። እሺ ቤትሽ ነው። እሺ አይዞሽ። የሆነውን ነገር ንገሪኝ። እሺ እሺ ናት። እሺ ወንድም አመሰግናለሁ። ባለታቀም ይሄ እድል ለራሱ ማግኘት ለእኔ ትልቅ ነገር። ኧረ ተይው፣ እሱ እድሉን እንኳን ተይው። የእኔ እናት ከጤና በላይ ዋናው ነገር ምክንያት ሊሆን ይችላል። እሺ ስለዚህ ሄደሽ ንገሪን፣ ተመልሰሽ መጥተሽ እኛ የምናደርገው ነገር ካለ እንሞክራለን። እሺ 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 አይዞሽ። እሺ ጋይስ እስቲ አግዟት፣ እሷ ስትገባ ማለት ነው። ልትረዳት ከቻለች ብላለች። እሷም እዛ መግባት እንድችል ነው ያለችው። እርዳታ ባይዚ እንደዚህ እርዳታ ማሰባሰብ ላይቭ ላይ ለሆነ ሰው ለታመመም ሰው ሊሆን ይችላል። አሁን ለተቸገረም ሰው አሁን ብዙ ጊዜ ሊቢያ ያሉ ልጆች ይመጣሉ እዚህ ቤት፣ አይታችኋቸዋል። በጣም የሚያሳዝኑ እውነቱን ለመናገር ብዙ መልኩ እና በጣም አስቸጋሪ ነው። እንደምታስቡት ቀላል አይደለም። በብዙ መልኩ ተጠያቂ ነው የሚያደርጋችሁ። ገብቷችኋል? እስፔሻሊ ደግሞ እዚህ ሀገር ማለት ነው እዚህ ኢማራት ውስጥ ከህግ አንጻር በህግ ተጠያቂነት ያለበት ጉዳይ ነው። እንደዚህ እርዳታ ማሰባሰብ፣ እርዳታ አንድ ሰዎች እንዲያገኙ ቁጭ ብሎ ወይ ገንዘብ ማሰባሰብ ሊሆን ይችላል በሆነ መልኩ። ምክንያቱም እዚህ ሀገር ቻሪቲ አለ፣ ቻሪቲ የሚባል ነገር አለ እዚህ ሀገር። ሰውም መርዳት ከፈለግ ቀጥታ ሄደች ለቻሪቲ ስጥ ነው የዚህ ሀገር ህግ ማለት ነው። የእርዳታ ድርጅቶች አሉ። ኦኬ መርዳት ትፈልጋለህ ለቻሪቲዎች ስጥ። እነሱ ቻሪቲዎች ብዙ የተቸገረ ሰው አለ በስራቸው፣ እነሱ ያደርጋሉ ነው። አንተ ምን መብት አለህ ነው ጥያቄው። መጀመሪያ ለሚለምን ሰው ራሱ መስጠት አይቻልም እዚህ ሀገር። መለመን ራሱ ወንጀል ነው እዚህ ሀገር። ወጥቶ ቸግረ እንደ ኢትዮጵያውን ሀገራችን እንዳለው ቸግሮኛል ብለህ መሬት ላይ ባካቸው 5 10 ምናምን ማለት አትችልም። በይዞ ፖሊስ መጥቶ አጥቦ ነው ይዞ መሄድ ወዲያው ከአንዳንድ ገብቷችኋል። ተቸግሮም ሲለምን ምናምን መንገድ ላይም የኔ ቢጤ ለምንለው ማለት ነው። እኛ ስትሰጥ ከተገኘ አንተ ማን አንተ ምንድን ነው? ሰው በጣም ጥንቃቄ ያስፈልገዋል። እኔ ሶሻል ሚዲያ ላይ ብዙ ጊዜ ነግሬያቸዋለሁ። እንዲህ አይነት ነገር ሲመጣ በጣም ጥንቃቄ ያስፈልገዋል። ነገ አንተ ቻሪቲና ፈቃድ አለ በመንግስት ትባላለህ። ሰው ግን እንደዚህ ማድረግ የሚችል ሰው ካለ ግን እንድትገባ ብናደርግ እና የማሰባሰብ ነገርም ቢሆን ምንም እርዳታ የምታገኝበት እሱ አሁን እዚህ መግባቷን እንደ ትልቅ ነገር ነው የቆጠረችው። ኧረ ለእኔ ችግር የለውም የኔ እናት 100 ጊዜ ብትገቢ ለአንቺ ከጠቀምሽ
መንገዱኝ